ወረው አበርኩ ተጨለልኩ አበርኩ አላላውድባችሁ ነው። ይሄን ቻንስ መጠቀም አንችልም። ይሄንን ቻንስ መጠቀም አንችልም ወይ እንዴ? ምን አይነት አስ ምንድነው ክለቡ አርቴታ ዋንጫ ፈልግም እንዴ? አረ በጌታ ኢየሱስ የኖቲንግሃም በረኛል ዛሬ ለጃስቶን እንዴ ዝብቱ ነው ዋንጫ በላ ማለት እንደኛ ነው በዋንጫው አረ ሳረ ምን አይነት አጣሎ ነው እግዚአብሔር ነው በእናታችሁ አጣልኩ በኢየሱስ አረ ጋይስ አረ ምን ይሻለኛል እንዴ? መረቋጣሪ እኛ ቆጥራለ እኛ ዳንተ ስቋጣለ በቀል ላይ የከካም ሲያስተውጣውና ይኸውልህ ወያለው አንድ ነገር ላስረዳ። ቀልሃ የሌለው መሳሪያ ስላለ መሳሪያ አለ ማለት አይደለም። ያለ ቀልሃው መሳሪያ ድንጋይ ነው፣ ባዶ ቀፎ ነው። መድፍም ደግሞ ካልተኮስከው ሸክም ነው። ጦርነት ላይ መድፍን ተሸክመ ሄደ መድፉ የማይተኮስ ከሆነ ሸክም ነው፣ ድካም ነው፣ ዲስአድቫንቴጅ ነው። እንደዛ ናችሁ እናንተም። የእናንተ መድፍ አይተኮስም። ይኸውልህ ስለ መሳሪያ አንድ ነገር ልጨምር። እኔ እዚህ አሜሪካ ነው የምኖረው፣ መሳሪያ በብዛት ያለበት መሳሪያ ኑሮ ቀላ የሌለው ወይ የማይሰራ መሳሪያ አውጥተህ ልታስፈራራ ከሞከርክ ትክክለኛ መሳሪያ ያለው ግንባረን ይላል። ይሄ ሰርቫይቪንግ ስኪል ነው፣ ሰርቫይቪንግ ሙድ ነው። የእናንተ መሳሪያ ደግሞ ሁሌ ማስፈራሪያ ነው፣ የውሃ መሳሪያ ነው። ይሄ ውሃ የሚረጨው መሳሪያ እሱ ነው። ሰው አይተኩስም መድፋችሁ። እውነቱን ልንገር አይተኩስም። ሁሉ ጊዜ እኔ ያለው ናዚ ጋር ነው ምናምን ግን አትተኩስም። የለም ቀላ ይመቻችሁ፣ በጣም ይመቻችሁ ከምር ደስታችን ላይ ማለት ነው። ጉጉታችን የጠበቅነውን ያህል ማለት ነው። ደስታችን ላይ እንደዛ ሲቲ ስለተሸነፈ ቦርቀን ጨዋታችሁን ጠብቀን ታስደስቱናላችሁ፣ ደስታችን እጥፍ ድርብ ይሆናል ብለን ጠብቀን ደስታችን ላይ ውሃን የደፋችሁበት በእውነት ማለት ባለፈውም እንደዚህ ላይክ እኛ ብቻ ነን እንዴ ጨዋታውን የምንጠብቀው? ቤተሰብ ማለት እኛ ብቻ ነን 3 ነጥቡን ስንጠብቀው የነበረው? እንዴት ነበረ ገብተው ሲጫወቱ የነበረው? በእግዚአብሔር ተገደው የገቡ እኮ ነው የሚመስለው። ተገደው ዛሬ መጫወት አለባችሁ ግዴታ እኮ የገቡ እኮ ነው የሚመስለው። ፍላጎት የላቸውም ጭራሽ። ሙሉ ቡድኑ ጥሩ አልነበረም። በቃ ኃላፊውሪ ናፈቀኝ ቲምበር ያለ ቦታው አይመጣውም። ሲቀጥል ማርቲኔሊያችን ኳስ ለምን ሳትካት? ያ ሁላ ጣጣ ያመጣው ያንተ ይችን ኳስ መሳት ነው። መሳት አልነበረብህም። ያቺ ኳስ ታስቆጫለች። ታመምኩኝ ቤተሰብ ታመምኩ። በቃ ተመሳሳይ ሊቨርፑልን ጨዋታ ደገሙልን። ሃይላይት ነው ያሳዩን። ራሴን አመመኝ። እንደዚህ በጉጉት በቃ ደስታችን እጥፍ ድርብ ይሆናል ብለን ስንጠብቃችሁ እንደዚህ አይነት ጨዋታ ነው የምታሳዩን። አርቴታ ራሱ ሳካን ቤንች፣ በእንደዚህ አይነት ወሳኝ ጨዋታ ላይ ሳካን ቤንች። ለነገሩ ኖቲንግሃም ማለት ግን ሺት የሆነ ቡድን ነው ዘንድሮ 17ኛ ደረጃ ነው ያለው ቤተሰብ ግን ተቃጠልኩ። ይሄ ሰንዳይሽ የሚባል አሰልጣኝ እንዶ እሱንና አስቶን ቪላን እማላይበት የት ልሂድ? በመድኃኒዓለም እማላይበት የት ልሂድ? አረ መላ የሆነ ክለብ ቢኖር አርሰናል ሆኗል። የአራዳ ልጅ ማለት ነው። ማንቸስተር ሲቲ በማንቸስተር ዩናይትድ አስደናቂ ብቃት ነጥብ መጣሉን ተከትሎ ማለት ነው በሚገርም ሁኔታ ይህንን ጨዋታ ይጠቀመዋል። ወደ 9 ነጥብ አስፍቶ ፕሪሚየር ሊጉን የሚያሸንፍበትን እድል በእጅጉኑ ያሰፋዋል ሲባል 17ኛ ደረጃ ላይ በሚገኘው ኖቲንግሃም ፎረስት ያራዳ ልጆች ፎረስት ውስጥ ገብቶ የት እንደገባም አልታወቀም። እንደውም ማዱኪ የጫካ ስልቱ አለኝ ከሃንገማን የመጣሁት ብሎ ሲሞክር ሲታገል ነበረ። ከዛ ውጭ ወደ ውጭ ሆኗል ማለት ነው። ምንድነው የተጀመረው ነው? ኤሊዮት አንደርሰን ምን ጉድ ናት? አንተ ጤነኛ ነህ? ማትስ ሲልስ ጤነኛ አይደለም። እነ ሞሬሎ ጤነኛ አይደሉም። ለዚህ ሲሆን ይበረታሉ። ኬት እንዳይመጡ አይታወቅም ነው የምልህ። ምን እንደተነካው አይታወቅም። አርሰናል በቃ ጥሩ ብቃት ላይ አይደለም ብሎ ቡካዮ ሳካን ነው አስቀምጦ የጀመረው። በሚገርም ሁኔታ አሪፍ ነበረ። ነገር ግን ውጤት ማግኘት መቻል አልቻለም ማለት ነው። ከቆሙ ኳሶች ብዙ እድሎች ተገኝተው ነበር። ነገር ግን አንዳቸውም ጎል መሆን አልቻሉም። ማትስ ሲልስ የቀልድ አልነበረም የገባውት ብሏል ማለት ነው ያራዳ ልጅ። ይህንን እድል አባክኗል አርሰናል። ሲቲ ነጥብ እየጣለ ነው። አርሰናልም ተከትሎት ብቻዬን ሩጫ ዋንጫ መብላት አልፈልግም ይሁን አልገባንም። እስቲ ሐሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። ፕላስ ምልክቷም እንደዛው 17ኛ ደረጃ ላይ የሚገኘው ባለፈው በኤክስትሪም ሲቲ ምናምን በሚባል የሻምፒዮንሺፕ ቡድን ኤፍኤ ካፕ የወደቀው ኖቲንግሃም ፎረስት ዛሬ ከአርሰናል ጋር ተጫውቶ ነጥብ ጣለ ማለት ነው። ማንቸስተር ሲቲ ነጥብ ጣለ፣ ዋንጫውን በለውት። እንዴ
ከዚህ በፊትስ ማንቸስተር ሲቲ ነጥብ ስለማይጥል ነው እንደ ዋንጫ ያጣ? ሊቨርፑል ነጥብ ስለማይጥል ነው እንደ ዋንጫ ያጣ? እነሱ ነጥብ ይጥላሉ። ነገር ግን አንተ ውጤትህን ማስጠበቅ ወር ደግሞ የእነሱን ነጥብ መጣል ተጠቅመህ ማሸነፍ ስለማትችል አይደል እንደ ነጥብ ያጣ? እኔ ዛሬ በቡድኔ ደስተኛ የነበርኩበት ዋና ምክንያት እኮ አንተ ነጥብ እንደምጥል እርግጠኛ ስለሆንኩ ነው። ቪዲዮን ባክ አድርገህ መመልከት ትችላለህ። አርሰናል ነጥብ ይጥላል በኖቲንግሃም ፎረስት 17ኛ በሚገኝ ቡድን ኢቭን አንተ ጋር አንድ ነጥብ ወስዶ 17ኛ ላይ ነው የሚገኘው። በጣም አዝናለሁ። እመለስልሃለሁ። በዚህ ብቻ አላበቃም። ቀጣይ ደግሞ ከኔ ጋር አስብበት። ቦትለርስ አናዘር ዋን አናዘር ድሮ አናዘር ጎል ያላገባሽበት ጨዋታ ማለት ነው። ሴት ፒስ የለም፣ ፔናልቲ የለም፣ ጎል የለም። እኔ ሰሙኝ መሰለኝ በቃ የፕሪሚየር ሊግ ቡድኖች ከአርሰናል ጋር ስትጮት ሴት ፒስ አትስጣቸው ወይ ደግሞ በደንብ ዲፌንድ አድርገው። ኦፕ የለም እኮ ኦፕን ብለህ የለም ኬቲንዳ ሁለት ጌም በተከታታይ ጎል አላገባሽም። ሊቨርፑል ላይ አርሰናል በዚህ ሲዝን ጎል ያላገባበት ጨዋታ የለም። አይገርማችሁ ዛሬ ሊቨርፑል ላይ ደርሶ ሊቨርፑል ላይ ሴት ፒስ ኤፍሲ አረ ፔፕ አቃጠልከኝ። አርሰናል ነጥብ ሲጥልማ እንዴት ነው የምታቃጥለኝ? እንዴት ነው የምታቃጥለኝ? እነዛን የደደብ በኦቨርቲንክ ምክንያት ያስጣልከን ነጥብ እግዚአብሔርን። አይ ፔፕ ተጫወትብኝ። ምን አለ ይሄ የአርሰናል ወደ ማቆልቆል ማለት ነው። ስቲል ቻንስ እኔ እግዚአብሔርን ካሁን በፔፕ ምረቱ ላጥቻለሁ እና ግን የአርሰናል ደግሞ ማቆልቆል አለ። እስቲ ጌሞቹን እንኳን ተመልከቱ። እኛና እነሱ የምንጥልበት እነሱ ፎረስት ሊቨርፑል በሜዳቸው እንኳን ያው የቀጀበው ሊቨርፑል በርንሊ አንዳቻ እያስጣለው ያለው ሊቨርፑል እኛስ ተሸንፎ የማያውቀው ሰንደርላንድ፣ ቼልሲ ሆም፣ ዩናይትድ አዌይ፣ ብራይተን ከባድ ቡድን ኦልሞስት አርሰናልን አስጥሎ የነበረ ማለት ነው በዴቪድ ራያ ብሪሊያንት ሞመንት ካልሆነ በስተቀር። መጣውልሽ የትም አትሄጂም ይይዝሻለሁ። ራስሽ ካልሆነ ወደ ታች ትመጫለሽ። አርሴ አይችልም። አርሴ ዋንጫ መብላት አይችልም። ጨዋታ ግን ይችላል። አሁን አይደል እንደ የምሰማው በላስት ታይም አርሰናል 2 ጌም በተከታታይ ጎል ያላገባው ሚኬል አርቴታ ተጫዋች እየነበር ነው አሉ። እኔ በዚህ ሙድ ሊዝ አይደለም ግን አረ በስማም አርሰናል እያንጠባጠበው ነው። እኛም እያንጠባጠብነው ነው በፔፕ ምክንያት በላይናፕ ምክንያት። የእናንተስ እሺ ተውት። ማርቲኔሊና ማዱዌኬን አስገብቶ ልትለኝ ትችላለህ። ማዱዌኬ በጣም ምርጥ ልጅ ነው። እኔ አሰልጣኝ በአሁን ሰዓት ከሳካ በላይ ሳካን አስቀምጬ ማዱዌኬን የማጫወተው ልጅ ነው እና እኛ ግን በፔፕ ተቃጠልን። ይኸውልሽ የትም አትሄጂም። እኔ አምናለሁ በዚህ። እኔ እንኳን ባልመጣ አንቺ ወደ ታች ወደ እኔ ትመጫለሽ። የምር አርሰናል በጣም ነው ግን የሚችለው በጣም ግን ዋንጫ ይበል። ቀጣይስ ከማንቸስተር ዩናይትድ ባይዞ እኔ የአሁኑ ጌም አላረካኝ አርክቶኝ አይደለም። የኖቲንጋም ጨዋታ አርሰናል አቻ መውጣቱ ሽንፈት ነበር የሚያስፈልግ እኛ ፔፕ እያስለበለበን ካለው አንጻር። ቀጣይ ማንቸስተር ዩናይትድ ነው የምገጥሚው። ወያላ 3 ጌም በተከታታይ ላታገቢ ነው ማለት የዩናይትድ እዚህ ዲፌንስ ላይም አታገቢም። በቃ በዚህ አይነት አንድ የማንቼ ደጋፊ ኮሜንት ላይ ምን ታውቃላችሁ? ካስቋጠርን በኋላ ቋጠርንባቸው። ክፉ ናችሁ እኮ እንዴት አርሰናል ላይ እንዴት እኛ እኮ እንዴት ብቻ ተመችቶኛል። ካስቋጠርን በኋላ ቋጠርንባቸው። ይመቻችሁ ወላሂ። ይሄን የሚያክል ውለታ ውለን አርሰናል ተጣለች። ትልቅ እድል ነው ዛሬ አርሰናል ያመለጠው። በ9 ነጥብ ከመራው እኔ እርግጠኛ ነበርኩ አርሰናል ዋንጫ እንደሚበላ። አሁን ሲቲ በቃ ተስፋ እንዳለ ያስባል። ትልቅ የዋንጫውን በቃ ጆሮ ይዛችሁ ብትሄዱበት እድል ያጣችሁ ትልቅ እድል። ምን አይነት ጌም ነው ያዩት? ኖቲንጋም ፎረስት 4-2-3-1 2 ሴንተር ባክ 2 ፉል ባክ አድርገው ይጫወቱት። ምንም በቃ ዲፌንሲቭ ናቸው ላይ በጣም ፎከስ አድርገው ምንም ሃይላንድ ምናምን አልተጫወቱም። ምንም አልጫወቱም። እንደዛ አድርገው ሰሩላቸው። አርሰናል ትልቅ እድል ነው ያመለጠች። ትልቅ ውለታ ነበረ የዋልናችሁ። በቃ ዛሬ በቃ ምንም በንጨካከል አንጨካከል ነበር። እኛም ቶፕ 4 ያስፈልገናል ፓፓውቲ ትልቅ እድል
ይበቃችኋል። እኛ ተደስተዋል። ሜዳ ውስጥ አትፋለጡና ጫውታ ሲያልቅ ማለት ነው እጃችሁን ጭንቅላታችሁ ላይ አርጋችሁ እንደዚህ ኑ ያ ከሊ ልጅ የሚያስብል መስሏል አይደለ? እጅን ጭንቅላት ላይ ማድረግ ወይኔ ምን አይነት እድል ነው እያባከነን ያለ ነው። ግን ምን አይነት እድል ነው እያባከነን ያለ ነው። ማን እንዴት አይነት ረቢለሽ ጫውታን የተጫወተው እንዴት አይነት ረቢለሽ ጫውታን የተጫወተው። ወይኔ የሚረባ ሙከራ እናደርግ የሚረባ ጫውታ አልተጫወትን ጀም እንዴ። እስኳዳችን ሙሉ አይደል እንዴ? ሙሉ እኮ ነው ሙሉ። አሁን ምን ጎደለ? ምን አንድ ካላፊውሪ ለናቱ በቃ። ከዛ ውጪ ምን የጎደለን ነገር አለ? ኢንቨርትድ አድርጎ የሚጫወት የሚቸግረን ተጫዋች ያለው አንድ እሱ ብቻ ነው። ከሱ ውጪ ሙሉ ስኳድ አለ። ታዲያ በዚህ ሁኔታ ውስጥ እንዴት ነው የረባ እንኳን ረብ ያለው እንኳን ጫውታ ማንጮተው? ማን 9 ነጥብ እንደዚህ እንደናፈቀኝ ቀረው ማለት ነው። የ9 ነጥብ ልዩነት እንዲሁ እንዳማረኝ ቀረው ማለት ነው። ማን ወይኔ ይፉ እንደ ዛሬ ቲክቶክ ላይ ከመጣሁኝ እንደ ዛሬ ቅጥል ብዬ አላውቅም። ተቃጠልኩኝ። አርሰናል ብቻ አሉ። ሲጀመር የአርሰናል ደጋፊ በጣም ስልችት ብሎኛል። አሁን ይመጣና አርቴታ አውት ምናምን ይላል። የጠላት ክለብ ደጋፊ መጥቶ ሊያበሽቅህ ብቻ ላይቭህ ላይ ይመጣል፣ ይለፈልፋል። ግን መተባበር አይፈልግም። አድናቂህ ነው፣ አንተን ማየት ይፈልጋል፣ ግን መተባበር አይፈልግም። ዛሬ በጣም የተቃጠልኩት ቲክቶክ ምን እናንተን ለማዝናናት መሞከር እስኪያስጠላኝ ነው። ቋቅ ምቀኛ ብቻ ነው። 59 ሰብስክራይበር 700 ሰው ነው ያለው ላይቭ ላይ ማለት እዚህ ቲክቶክ ላይ 2000 ሰው መጥቶ ይስቅብኛል። እኔ ሰዓቴን ሁላ ኢኩዊፕመንት ምናምን አሟልቼ ሰዓቴን ሰጥቼ አንተን ማዝናን ነው ሙድ እንድትይዝብኝ ብቻ ነው። አስብበት። ትቀልጋላችኋ። ሰው እንዳያልፍለት ብቻ ምናምን አቡ መርዝ ብሉ ሁላችሁም። አንድ የሚናገር አርቴታ ምናምን የሚል ያርሰናል ደጋፊ ራሱ አንተ ራሱ እንዴት ባንገቴ እንደዚህ ብትወጣልኝ ይሻለኛል። እንደዚህ ማንቀጥልም እንደዚህ አንቀጥል። የሆነ ነገር መቀየር አለበት። የእናንተ ሙድ ሚያሻ ብቻ ነኝ እንዴ? ሙድ ሚያሻ የሚተባበር የለም። የሆነ ነገር ስትፈልግ የሚያግዝ የለም። ሁሉም ሰው ካንተ ማገዝን መተባበር ምናምን ይጠብቃል። እኔ እናንተ ዋንጫውን መብላት ካልፈለጋችሁ ተውት፣ በቃ እንዴ ተውት። ያዛ ይሸነፋል፣ ይሄ እዚህ አቻ ይወጣል። እኔም ደግሞ እነዚህ እድል መጠቀም የማያውቁ ማለት ፎረስታውን 17 ብራል እሬስ ምን አርገ የምትሉት? እሺ ዋንጫውን ምን ያርገ? እኔ ቪላ በመሃል መጥቶ ይወስድ ይሆነነ እዚህ ስትገባበዙ ምን አይነቶች ናቸው? እኔ እኮ ሁለታችሁም ማትረቡ ማለት ማትረቡ ናችሁ ሁለታችሁ። እኛ ዩናይትድ አሸነፈልን እዛ ምን አይነት ናቸው? ወይኔ ኢላሂ ዛሬ ሎኮንጋጦ ሙንጋን ሙስጣፊን ሶቅራጥስን በሰመመለያቸው ምን አይነት የሞተ አጫወት ነው። ላለመውረድ ከሚጫወት ቲም ጋር ያሳየ ነው። ይሄን ሁሉ የፊት መስመር አማራጭ እስከ መሃል ይዘን ተከላካይ እንደዛ ምርጥ ይዘን አንድ ላለመውረድ እኔ ሊቨርፑል ነው እንደጨብጦ የገቡት ይሄን ከወራጅ ቀጠና አቻ አጋባብን። ከአመት እስከ አመት እንደዚህ አይነት ችግር አለ እኮ በቃ ሁሌ የሆነ ላለመውረድ የሚጫወት ቲም እንቅፋት ሆነብናል። ሲቲ ሲጥል አርቴታም ከአርቴም ስለው ነጥብ ይጥላል። እኔ ሲቲ መጫወቱ እንደው ባይተላለፍ ባናቀው አርሰናል ብቻ የራሱ እኔ በአላህ ይሄንን ካላሸነፈ እኔ ቃል አጣሁ እኮ ፈርሳፍና ሰከንዳፍ ተመሳሳይ የሆነ ተቀይሮ ይገባል። አንዴ እኔ ራይስም ዛሬ የለም ተጫዋቾች እንዳለ ሞቷል። ድንብርብራቸውን ውጣ ጭራሽ ያለከ ደቂቃ ሰዓት ይዋላ ለመውረድ የሚጫወት ቲም ሰዓት ይገላል። የእጅ ወጦ ሊወረውር አረ ቢስሚላህ ያቃጥል በሽታ ያቃጥላችሁ። አረ የቆየው የጨጓራ ህመም ወላሂ የቆየው ይሄ የሆነ ሰዓት ኡናይ ኤምሪ ዞን የነበረው ቃጠሎ ይኸው አሁን ተቃጠሉ። ወይኔ ኢላሂ ዛሬ ሎኮንጋጦ ሙንጋን ሙስጣፊን ሶቅራጥስን በሰመመለያቸው
ምን አይነት የሞተ አጫወት ነው ላለመውረድ ከሚጫወት ቲም ጋር ያሳየነው። ይሄን ሁሉ የፊት መስመር አማራጭ እስከ መሃል ይዘን ተከላካይ እንደዛ ምርጥ ይዘን አንድ ላለመውረድ እኔ ሊቨርፑል ጨብጠው ሊቨርፑል ነው እንደጨብጠው የገቡት ይሄን ከወራጅ ቀጠና አቻ አጋባብን። ከአመት እስከ አመት እንደዚህ አይነት ችግር አለ እኮ በቃ ሁሌ የሆነ ላለመውረድ የሚጫወት ቲም እንቅፋት ሆነብናል። ሲቲ ሲጥል አርቴታም ከአርቴም ስለው ነጥብ ይጥላል። እኔ ሲቲ መጫወቱ እንደው ባይተላለፍ ባናቀው አርሰናል ብቻ የራሱ እሺ በአላህ ይሄንን ካላሸነፈ እኔ ቃል አጠርኩ ፈርሳፍና ሰከንዳ ተመሳሳይ የሆነ ተቀይሮ ይገባል። አንዴ እኔ ራይስም ዛሬ የለም ተጫዋቾች እንዳለ ሞቷል። ድንብርብራቸው ውጣ ጭራሽ ያለከ ደቂቃ ሰዓት ይዋላ ለሞረድ የሚጫወት ቲም ሰዓት ይገላል። የእጅ ወጦ ሊወረውር አረ ቢስሚላህ ያቃጥል በሽታ ያቃጥላችሁ። አረ የቆየው የጨጓራ ህመም ወላሂ የቆየው ይሄ የሆነ ሰዓት ኡናይ ኤምሪ ዞን የነበረው ቃጠሎ ይሄው አሁን ተቃጠሎ። አውጅሙ አቻ በጣም በቂ ነው። በቂ ብታሸንፉ ጥሩ ነበር። አሁን በ7 ነጥብ ነው ልዩነታችሁ። በጣም በቂ ነው። በቃ መበሳጨት መናደድ አያስፈልግም። እናንተ 9 ተኩል እኮ አሸንፋችሁ አልጀመቁ። አርሰናል እኮ 9 ተኩል እኮ ነው ጨዋታውን የጨረሰው እኮ አሁን አይደለም እኮ 9 ተኩል ጨረሳችኋል። ሽንታም በጭቃጫ እኮ ሲቲ ያለው የሚከተላችሁ በጭቃጫው ሲቲ እንዴ ከዚህ በፊት 7 ነጥብ ነው ቀልብሶ ከሊቨርፑል ዋንጫ ወስዷል። ይሄ ግን የተለየ አርሰናል የተለየ ሲቲ ነው። ሽንታ ባይሩት እኮ በማንቸስተር ዩናይትድ ብቻ ቲም ምንም አያመጣም። 7 ነጥብ በጣም ከበቂ በላይ እንዴት እንደምትጠቀሙ ካወቃችሁበት በጣም በቂ ነው። የሚገርም ነው 7 ነጥብ የሚገርም በደንብ መጠቀም ነው። ከዚህ በኋላ በቃ በሚገባ መጠቀም ነው። የሚከተላችሁ በጭባጫው ሽንታሙ ዶንቆሮ ሲቲ ነው። ምንም አያመጣም። ምንም መደናገጥ አያስፈልግም። ኖርማል ነው። አቻ መውጣት ከኖቲንጋም ጋር በጣም ኖርማል ነው። ቀጣይ ደግሞ ተመጫ እርምህን አውጣ አንተ ለዋንጫ አትሆንም ወያለው ለዋንጫ አትሆንም አንተ በኔ እጅ አትበላም ነው ማለት እኔ ላንተ ምቼም ቢሆን ውለታ አሉልልህም እርምህን አውጣ በቃ አንተ ዋንጫ ቲም እንዳልሆንክ እመን ሁለተኝነት ላንተ ክብርህ ነው ጥግን ትይዛለህ ዛሬ ቀኑ የዩናይትድ ብቻና ብቻ ነው ማለት ኧረ አንተ ይለያል ዛሬ ይለያል ነው ማለት ማን ይሆን እነዚህ ውለታ ቢሶች ውለታችንን መና ሲያስቀሩ እኛ ለዚህ ነው የለፋ ነው ለዚህ ነው። አረ ምን አይነት አርሰዬ ሪትም እየመጣሽ ነው ወደ ቦታሽ አሁን ማለት ነው። 1 2 3 ተደጋጋሚ ጨዋታዎች በእንደዚህ አይነት መንገድ መቀጠል ብቻ ነው ካንቺ የሚጠበቀው። ቀጣይ እኛ ሰጣኝ ቀይረን የመጣ ነው በአዲስ መንፈስ ነው የምንመጣው። የሆነ ነገር የምናደርግሽ ከሆነ ትወጫለሽ። በቃ ከዚህ ዋንጫ ከውድድሩ ነው ለአንድ ጨዋታ ቀጣይ የተሸነፍሽ ማለት ነው። ከውድድሩ ነው የምትወጪው። ከዋንጫ ፉክክር ትወጫለሽ። ምክንያቱም ተከታታይ ጨዋታዎችን መጣል ትጀምሪያለሽ አንድ የምትሸነፊ ከሆነ ማለት ነው። ግን ዛሬ ውለታችንን መናን የከፋችሁት እኛ ለእናንተ ብዙ ነገር አድርገናል። ከዚህ በላይ ምንም ልናደርግላችሁ አንችልም ማለት ነው። በቃ ይሄ እኛ እንደ እንትን ማለት ነው ኢትዮጵያ ውስጥ እንደሚኖር የማንቸስተር ዩናይትድ እና የአርሰናል ደጋፊ የበኩላችንን ስለውጭ አይመለከተንም። የበኩላችንን አስተዋጽኦ አድርገናል። ምንችለውን ሰጥተናል። እንግዲህ አሁን በእጃችሁ የሚቀረው ነገር ሁሉም ነገር በእጃችሁ ነው። ጥራችሁ ግራችሁ ጋግራችሁ ብሉ። ምንም ማድረግ አይቻልም። ይመቻችሁ ማንቸስተራውያን። ዛሬ አበደ ቅዳሜ ነበረ። የእውነት ኮፒ ሊንክ ሼር ሪፖስት ይደረግ። በደንብ ይመቻችሁ። ኢሌ ጋሞ ጎፋ አርባ ምንጭ እሱን ስትገረፍ ትበላለህ ቂንጭ አለ ጀባ ምንድነው ጀነት ገባን እንዴ? ምንድነው ሁሉ ደስታ? ምንድነው ሁሉ በረከት? ምንድነው? ኧረ ጉዴ ፈላው። ይኸው ቀድም አስጥያለሁ፣ አሁን አስጥይላለሁ። ጠንጣጣ ኧረ አበደ ሳምንት ነው። ያ አላህ። አርሰናል 0 ኖቲንግሃም 0 የተጫዋቾች ሬቲንግ ምን ብዬ እንደማወራ አላቅም። እንደ ሁል ጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁል ጊዜው ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን ከራያ ነው የምንጀምረው። ምንም ማድረግ አልችልም። ቲሜ በጣም ነው ዲሳፖይንት ያደረገኝ። ራያ 6 ከ10 ነው የምንሰጠው ማለት ነው። ከዛ በኋላ ቲምበር ጋር እንሄዳለን። ቲምበር በዚህኛው በኩል አልቻለም። ግን ሲያጠቃ በጣም አሪፍ ነው። መከላከሉ ላይ ነው የከበደው። በዚህኛው በኩል ግን አሪፍ ጨዋታ ነው የጨዋታው 7 ከ10። ከዛ በኋላ ጋብሪኤል ጋር እንሄዳለን። ጋብሪኤል ዛሬ ቢያንስ ኮርና እንኳን ማግባት ነበረበት። በቃ እኔ ጨነቀኝ። አንድ ነገር ማድረግ አንችልም። ኮርና እንኳን ምን አይነት
8 ከ10 ማን ከዛ ሳሊባ ጋር እንሄዳለን። ሳሊባ በስማ ዛሬ አሪፍ ነው የተጫወትሽው። ስታጠቂ ፒስ ነበር ግን ማለት ነው የሆነ ሰው መድረስ አለበት ቲማችን ላይ 7 ከ10 ቤን ዋይት ማን በጣም አሪፍ ነበርክ። ማዱኬ የሰጣን አንኳስ ብቻ ብታገባኩ ጨዋታው ይለወጥ ነበር። ማን ቤን ዋይት 7 ከ10 ማለት ነው። ከዛ ወደ መሀል እንሄዳለን። ዙቢሜንዲ ጋር እንሄዳለን። ዙቢሜንዲ ማን እኔ አላየሁትም ዛሬ ምን እንደተፈጠረበት አላውቅም። እየተጫወተ ነበር እኮ ግን ምንድነው እያደረግን የነበር ነው? ሙሉ ቲማችን አልቻለም። 7 ከ10 ከዛ ዴክላን ራይስ ጋር እንሄዳለን። ራይስ እኮ አሪፍ ጨዋታ ነው የሚጫወተው። ሁሌ እኮ እየሮጠ ነው፣ እየተንቀሳቀሰ ነው፣ ኢንተርሴፕት እያደረገልን ነው። ጭራሽ እኮ የሆነ ሰዓት ላይ እኮ እየተበለጥን ነበር እኮ። ግን ራይስ አሪፍ ጨዋታ ነው የጫወተው 7.5 ማለት ነው። ኦዴጋርድ ጋር እንሄዳለን። ማርቲን ኦዴጋርድ ምንድነው እያደረገ ያለው? የት ነው ያለኸው? የት ነህ? ጨዋታ ውስጥ ነበርክ? መች ነው የገባኸው? ጸጉርን እንኳን አትነካም። ሌላውን ጸጉር እንኳን አትነካም። 4 ከ10 በጣም ነው ያናደድከኝ። ማዱኬ ጋር እንሄዳለን። ማዱኬ እንደውም ፈርስት ሃፍ ላይ አሪፍ እየተንቀሳቀሰ ነበር፣ ወዲያው የተቀየረው ሰከንድ ሃፍ ላይ ግን ማለት ነው ማዱኬ አሪፍ እንቅስቃሴ ነበር ያየሁበት ማለት ነው። 7 ከ10 እንሰጧለን። ጊዮኬሪሽ ማን እኔ አላውቅም። እኔ አሁን ከዚህ በላይ ዲፌንድ ማድረግ የምችለው አይመስለኝም። ማን ምንድነው የምትሰራው? አንድ ኳስ አገኘ ሄደ። እንዴት ነው ያን ኳስ አላወራም። ማን 5 ከ10 ከዛ ማርቲኔሊ ጋር እንሄዳለን። ማርቲኔሊ ያለቀለት ኳስ ያለቀ 1v1 እንዴት ነው ያችን ኳስ ነካ ማድረግ እኮ ነው የሚጠበቅ። ምንድነው ማየው እንዴ? ሲቲ ተሸንፏል በ6 ነጥብ። በ9 የምናደርገውን ምንድነው የምንሰራው እኛ እንዴ? እየተከላከሉ ነው። እሰይ እንኳን የተከላከሉ ተጠቅጥቀው ለምን 20 አይሆኑ? ምን አገባን እኛ? ማሸነፍ አለብን። ሁለተኛ ተከታታይ 0-0 ምን ማለት ነው? ከሊቨርፑል ከዛ ከነዚህ አረ ወይኔ አይኖ ሴልስ መልሶብናል እኮ በረኛቸው 3 ኳስ ምናምን መልሶብናል። ግን በጣም ነው የሚያናድደው። ሲቲ ባይሸነፍስ ኖሮ አሁን ሲቲ አሸንፈው ቢሆን እንደዚህ ነበር የሚንጠናቀቀው። ምን አይነት የተጣለ ጨዋታ ነው ያለን እኛ ግን። ኧረ በስመ አብ እኔ ከምሬ ነው የምላችሁ። በቃ የሆነ እያመመኝ ነው ራሴ። የሆነ ነገር ደግሞ እዚህ ጋር እየወገኝ ነው። በቃ ይሄን የተቃጠልኩት ነው የምላችሁ ከምር። ቅድም እዛ ሲቲ ነው አሸንፌላለሁ እንካ 3 ነጥብ ልዩነቱን ደግሞ በ9 ነጥብ አስፋ ተብሎ ተሰጥቶ በነፃ እንዴ ነው መጠቀም የሚያቅት? ከምሬ ነው የምላችሁ። በቃ ኳሷን ከዚህ ወደዚህ ከዛ ወደዚህ አሽሞርሙናታል። ምን ሊያረጓት እንደፈለጉ አላውቅም። በቃ ፈጣሪ ተጫዋች ንጣ እንደዚህ አንድ ጎል እኮ ነው በቃ ከዛ 3 ነጥብ እኮ ነው በቃ ይዘን መውጣት የነበረብን። ትሽ ከምሬ ነው የምላችሁ። በቃ ተናድጃለሁ። ዋጋ የሚያስከፍልን ጨዋታ ነው ከምር። እኔ ዛሬ አሸነፈን ነጥቡን ልዩነቱን በ9 ነጥብ ልዩነት አስፍተን ነገ በዓልን ፏ እላለሁ ብያሳልፌ ስማምቡለረ ዋጋ የሚያስከፍል ጨዋታ ከምር አቻ ከምር ጭራሽ መሆን የነበረበት ጨዋታ ያልነበረበት ጨዋታ ነው ከምር አቻ። ኧረ ወይኔ ጭራሽ በቃ ስማ